የወጪና ገቢ ማቻቻልን ወይም አሎኬሽንን በጣም በተዋቀረና ጠንካራ በሆነ መንገድ ድርጅቶች ሲያደርጉት የተለያዩ ጥቅሞች አሏቸው። ወጪና ገቢን ማቻቻል እንደው በቀላሉ በጀት እንለዋለን አብዛኛውን ጊዜ የምንጠቀመው ካልክ ስለሆነ በዛ እናያዘውና በጀት ሲኖር አንደኛ ድርጅቶች ምን ያህል ወጪ አለኝ ምን ያህል ገቢ አለኝ ከማየትም በዘለለ አንፃር የተለያዩ አይነት ወደፊት ሊመጡ የሚችሉ ችግሮችን የሚቆጣጠሩበት መንገድ ይፈጠራል። ሆኖም ግን አንዳንዴ እነዚህ ነገሮች ስሙዝ በሆነ መንገድ ወይንም በታቀደው መልኩ ላይ ሄዱ ይችላሉ። ይሄም አንዳንዴ እቅድ ከማውጣት የሚመጡ ክፍተቶች በአጠቃላይ ደግሞ በዓለም ምጣኔ ሀብት ላይ ሊሆን ይችላል በአገር ምጣኔ ሀብት ላይ በእንደው በአገር ውስጥ ያሉ የተለያዩ ሁኔታዎችም አፌክት ሊሆን ይችላል ወይም ተጽዕኖ ያድርበታል። በተለይ ደግሞ አነስተኛና መካከለኛ ስራ ፈጣሪዎች ወይም ድርጅቶች ላይ በጀታቸው በጣም በትክክል ካልተደረገና እቅዱን ደግሞ ተከትሎ ካልሄደ ክፍተቶች ይፈጠራሉ። እነዚህ ክፍተቶች ደግሞ አንድ ድርጅት ባሰበው መንገድ እንዳያድግ ጠንካራ ሆኖ ስኬል አፕ ለማድረግ ወይንም ለማድረግ ያለውን እቅድ እንዳያሳካ ያደርጉታል። በዛሬው ሃሽታግ ሽቃላ እስቲ በጀት ምን አይነት በጀቶች አሉ በጀትስ ለምን ያስፈልጋል ከዛም ደግሞ በጀት ሲጓደል በምን መልኩ መቆጣጠር እንችላለን የሚለውን እንመለከታለን። የፋይናንስ እቅድ ሲባል በርካታ ክፍሎች አሉት። አንደኛው በጀት መያዝ ነው። በጀት ምንድነው? እስቲ በግለሰብ ደረጃ እኔ ማገኘው ደሞዝ ይኖርኛል በወር ደግሞ ምናወጣቸው ወጪዎች የማወጣው ወጪ ልበል የቤት ኪራይ ሊሆን ይችላል ትራንስፖርት ሊሆን ይችላል ምግብ አስቤዛ እነዚህ ነገሮች ልናይ እንችላለን። ሳዲያ አንድ ሰው እንደ ግለሰብ በጣም በቀላሉ እንድንረዳው አንድ ግለሰብ 10,000 ብር የሚያገኝ ከሆነ ወጪው በምንም ታምር ከ10,000 ብር በላይ መሆን የለበትም አለበለዚያ ጤናማ የሆነ የፋይናንስ ህይወት የለውም ማለት ነው። ምክንያቱም አንድ ፈረንጆች living outside of our means ይሉታል። ይሄም ምንድነው የሌለንን ገንዘብ ያጠፋን እንደሆነ ነው ማለት ነው። ለምን ገቢያችንን አልቲሜትሊ እናውቀዋለን በወር መጨረሻ ላይ የምናገኘው ያን ነገር አስበን አይ እኔ ለቤት ኪራይ ይሄንን ነገር አደርጋለሁ ለትራንስፖርት ይሄን ያህል መድባለሁ እንደዚህ ብለን አቅደን አስበን መንቀሳቀስ ይኖርብናል። ሆኖም ግን አብዛኛውን ጊዜ በግለሰብ ደረጃ ብንል እንደ ሀገርም የበጀት እጥረት እየተባለ ከብዙ ነገሮች እያቻቻልን የምንኖርበት ሁኔታ ነው። እንግዲህ ወደ በኋላ ላይ ማነሳቸው ይሄንን ነገር ሊፈጥሩ የቻሉ ምንድናቸው የሚለውን ነገር በደንብ እናየዋለን። አሁን ግን በጀት ምንድነው የሚለውን ነገር ስንመለከት በጀቲንግ ማለት አንድ ግለሰብ ልበለው ወይም ድርጅት ያለውን ገቢ ከወጪው ጋር በማመጣጠን ጤናማ የሆነ የፋይናንስ እቅድ የሚያስቀምጥበት ስርዓት ነው ማለት እንችላለን። በቀላሉ ቅድም ያነሳሁትን ምሳሌ ብናይ 10,000 ብር ከሆነ የቤት ኪራይ ሲከራይ ምን ያህል ፐርሰንት ነው የገቢዬን ምን ያህል ፐርሰንት ቢሆን ነው የሚሻለው አንድ እሱ ለትራንስፖርት ምን ያህል ባደርግ ውጪ በበላ ምን ያህል ነው ተጠቀመው እነዚህ ነገሮች ማስቀመጥ የሚችልበት ነው። እንደ ግለሰብ ስናስበው ቀላል ነው ባልልም እንደው ከድርጅት አንፃር ስናነጻጽረው ትንሽ ቀለል ያለ ነገር ይመስላል። ለምን ያለን ነገር እናቃለን ወጫችን በጣም ውስን የሆኑ ነገሮች ነው የሚሆኑት በጣም አንዳንዴ አውትሬጀስ የሆኑ ያልጠበቅናቸው ነገሮች ካልሆኑ ድረስ በእቅድ ላይ ልናስኬደው እንችላለን። ድርጅት ላይ ግን ስንመጣ አንደኛ ቢዝነስ ፕሮጀክሽን ላይ በጣም ቤዝ ያደርጋል። ፕሮጀክሽን ላይ ማለት እቅድ ስናወጣ ይሄ ነገር ሊሆን ይችላል የሚለውን ነገር አስበን መስራት ስላለብን ነው። በጀታችንንም ስናወጣ ከዛ አንፃር ነው የምናወጣው ማለት ነው። በግለሰብ ደረጃ ብናየው እንደው ቀላል ባይባልም የተሻለ ሊሆን ይችላል። አንድ ሰው ነው ቤተሰብን ቢኖረው ደግሞ አንድ ገንዘብን የሚቆጣጠር አካል ይኖራል ወይ ባል ወይ ሚስት ወይ እናት ወይ አባት እንበለው ሊሆን ይችላል። ድርጅት ላይ ግን ስንመጣ በተለያዩ ነገሮች አንደኛ ተጽዕኖ ሊያሳድርብን ይችላል። ድርጅት አሁን አንዳንዴ ሮ ማቴሪያልስ ሲጨምሩ ወይም ጥሬ ዕቃዎች በዋጋቸው በጣም በሚጨምርበት ወቅት የጉዞ የትራንስፖርት በጣም ወጪ በሚጨምርበት ወቅት እነዚህ ነገሮች አብሶ ደግሞ የማምረቻ ዘርፍ ላይ ያሉ ኢንዱስትሪዎች ወይም ቢዝነሶች ላይ ስናይ ትልቅ ተጽዕኖ ያሳድራል። እንደ ግለሰብ ግን ስናስበው የትራንስፖርታችን ላይ ተወሰነ ነገር ሊጨመር ይችላል አስቤዛ ስናደርግ የተወሰነ ይጨመራል እነዚህ ነገሮች ነው። ሆኖም ግን እንደ ድርጅት አንድ ቢዝነስ በጀት አድርጎ በጀቱን ካልተከተለ ቀጣይነቱንም ማረጋገጥ አይችልም። ከቀጣይነቱም ደግሞ የበለጠ አንድ የንግድ እንቅስቃሴ ሲጀመር ትርፋማ ለመሆን ነው አይደለ? ስለዚህ ወጪና ገቢያችንን ካላመጣጠንን ትክክለኛ የሆነ አካሄድ አይኖረንም ጤናማ የሆነ የፋይናንስ እቅድም ስርዓትም የለውም ማለት ነው። ስለዚህ ይሄንን ከግምት ውስጥ በማስገባት የተለያዩ አይነት ስኩል ኦፍ ቶትስ ወይንም አስተሳሰቦች አሉ። እነዚህን አስተሳሰቦች ያው እኔ ፋይናንስ ባለሙያ ስላልሆንኩ በጣም በትንታኔ አናውቀው ግን ከጥናት አንፃር ይሄንን ስሰራ ካነበብኩት አንፃር ልናገር
አምስት አይነት የበጀቲንግ ስኪሞች አሉ ተብሎ አክሰፕትድ ይሆናሉ። አንደኛ ኦፐሬቲንግ በጀቲንግ ምንለው ወይንም የሥራ ማካሄጃ በጀት አለ። ምንድነው ይሄ ማለት? የፔሮል ልንለው እንችላለን። የሰራተኛ ደሞዝን ቀን ተቀን ያሉትን ወጪዎቻችንን የምንችልበት በጀት የራሱን የቻለ ነገር አለ። ይሄ ይወሰናል። ከዛ በኋላ ያቻቻልን ከቀን ቀን ይሄዳል። ወደ ወሩ መጨረሻ ላይ እንግዲህ ካለን በጀት እየቀነስን የምንመጣበት ማካሄድ ሊሆን ይችላል እንደ ፋይናንስ እቅዱ። ሌላኛው ካፒታል በጀቲንግ የምንለው ሲሆን ይሄም እንግዲህ አንድ ድርጅት ትልልቅ ቋሚ ንብረቶች የሚገዛበትን በጀት ይሆናል። ካፔክስ የምንለው ወይንም ካፒታል ኤክስፔንዲቸር ተብሎ የሚያዙ ነገሮች ናቸው። ሌላኛው ካሽ ፍሎ በጀቲንግ ነው። ካሽ ፍሎ በጀቲንግ ማለት ደግሞ የጥሬ ገንዘብ በጀት የምናደርግበት ነው። ጥሬ ገንዘብ ሲባል ፔቲ ካሽ ሊሆን ይችላል። እነዚህ ነገሮች ስናንቀሳቀስ አንድ ድርጅት ውስጥ ያለው ጥሬ ገንዘብ ምን ያህል መሆን አለበት፣ የትኛውንስ ወጪ በዛ መልኩ ማስተናገድ አለብን የሚለውን ነገር የሚሰራበት ነው። አራተኛውን ስንመለከት ስታቲክ በጀት ይባላል። ስታቲክ በጀት ማለት የማይቀያየር በጀት ነው። አንድ ድርጅት የሚታወቁ ወጪዎች ካሉበት ያንን በጀት አድርጎ በምንም ተአምር እንደው በምን ባስረዳ የመኪና እጥበትን ብንመለከት የውሃ ሬት የሚጨመርበት ነገር ባይኖርም እዛ ጋር ቋሚ ነገር ነው አይደለ? ወጪዎቹ የሳሙና ይሄን ያህል ነው ብሎ ያስቀምጣል። ከዛ በኋላ ግን እየተቀየረ ሲመጣ ደግሞ ወደ አምስተኛው ፍሌክሲብል በጀቲንግ የምንለው አለ። ፍሌክሲብል በጀቲንግ ደግሞ የተለያዩ ነገሮች ይቀየራሉ ብለን በምንገምትበት ወቅት የምንጠቀመው አይነት የበጀቲንግ ስርዓት ይሆናል ማለት ነው። በእነዚህ ሁሉ ነገር ለምንድን ነው የሚያስፈልገው ብንል አንደኛ ጥሩ የሆነ ዲሲፕሊን ወይንም እንደው ስነ ምግባርን ዴቨሎፕ ያደርጋል። ሌላ ቫሪየንስ ምንላቸው የተለያዩ ነገሮችን ከግምት ውስጥ በማስገባት ስራችንን እንድንሰራ ያግዘናል በጀቲንግ ስናደርግ። ከዛም ደግሞ ኢንፎርምድ የሆነ ወይንም በትክክል አንደኛ መረጃን መሰረት ያደረጉ ውሳኔዎች እንድንወስንና ጤናማ የሆነ የፋይናንስ አስተዳደር እንዲኖረን በጀቲንግ በጣም ትልቅ አስተዋጽኦ አለው። አንድ ድርጅት ሲቋቋምም እንበል ወይንም ከተቋቋመ በኋላ የሥራ ሂደቱ ላይ ያለ በጀት በጣም አስፈላጊ ነው ብዬ መነሻ ላይ ተናግሬያለሁ። ግን ታዲያ ለምንድን ነው አብዛኞቹ ድርጅቶች ወይንም በሀገር ደረጃም እንዳልኩት የበጀት እጥረት የሚፈጠርባቸው? አንድ ሰው ወጪና ገቢውን ካቻቻለ እንዲሳወራው በጣም ቀላል ይመስላል፣ ግን እንደዛ አይደለም። ለምንድን ነው ብለን እስቲ ምክንያቶቹን ብንመለከት የተለያዩ ጥናቶች ተደርጓል። አንደኛው ግን ምንድነው የመረጃ ትክክለኛ አለመሆን ነው። አንድ ድርጅት በርካታ የሆኑ ሰብ ዩኒቶች ወይንም ክፍሎች ይኖሩታል። ለምሳሌ በሂውመን ሪሶርስ የሚኖረው ይኖራል፣ አይቲ ልንል እንችላለን፣ የተለያዩ አይነት ክሬቲቭ፣ አሁን በእኛ ብንል ክሬቲቭ ፕሮዳክሽን እንዲህ ያሉ። አንዴ ለድርጅቱ በጀት ሲሰራ እነዚህ ሁሉ ክፍሎች አንድ ላይ የየራሳቸውን በጀት ያመጡና ከዛ በኋላ ነው የሚሰራው። ይሄ ነገር ሲሆን ታዲያ አንዳንዴ መረጃዎቹ ላይ ክፍተት ሊፈጠር ይችላል። አንድ ክፍልም ሊሆን ይችላል ወይም አግሪጌት ሲደረግ ወይም በአጠቃላይ ሲቀመጥ ትክክለኛ መረጃ ሳይኖር ሲሆን ያ በጀታችን ይሄ ነው ብለን አብዛኛውን ጊዜ የዓመት መጨረሻ ላይ ወይ መጀመሪያ ላይ ነው እንዲያውም አይደል የሚደረገው። ከዛ አንፃር ስናየው በጀቲንጉ የተለያየ እንዳሰራሩ ቢለያይም ይሄ ነው ብለን ካስቀመጥን በኋላ መረጃው ላይ ክፍተት ካለ ወይም ስህተት ካለ ትልቅ የበጀት ክፍተት ሊፈጠር ይችላል። ሁለተኛውን ስንመለከት ማስተካከል አለመቻል ወይም እንደ ድርጅት ቀደም ያልኩት አለ መነሻችን ላይ ይሄ ነው በጀቴ ብለን የመጀመሪያ ላይ ካስቀመጥነው በኋላ ለውጦች ሲደረጉ ወይንም ለውጦች በሚፈጠሩበት ወቅት ቶሎ ፈጠን ባለ መንገድ ፎሎ አፕ እየተደረገ ይሄ ነገር ኮሚኒኬት መደረግ ካለበት በቦርድ የሚተዳደርም ከሆነ ለቦርድ ሊሆን ይችላል፣ ባለቤትም ካለው ለባለቤት ተደርጎ ይሄ ነገር ስለሆነ እንዲህ አይነት የበጀት ክፍተት የበጀት ዓመት መጨረሻ መዝጊያ ላይ እንደዚህ አይነት ችግሮች ይፈጠራሉ ብሎ ያንን የበጀት ማስተካከያ የማድረግ አለመቻል ሌላኛው ክፍተት ሊሆን ይችላል። ሶስተኛ ማንሳት የምንችለው አብዛኛውን ጊዜ እንደ ድርጅትም እንደ ግለሰብ የምናደርገው የኤክስፔንዲቸር ወይም የወጪ ባህሪ ይባላል። ወደ የግለሰቦችን በኋላ ላይ አነሳዋለሁ። እንደ ድርጅት ግን አሁን አንዳንዴ ቅድሚያ የሚሰጣቸው ወጪዎች አሉ። እነዚህ ወጪዎች በጣም ትልልቅ ስለሆኑ አንዳንዴ ካሽ ፍሎ ወይም ጥሬ ገንዘባችንን ሊወስድብን ይችላል። ይሄንን በመናስብበት ወቅት ባህሪውን የድርጅቱን የአወጣጥ ወይንም የወጪ ባህሪ በጣም ማስተካከል ሊኖርብን ይችላል።
አንዳንዴ በጣም ትንንሽ ገንዘቦች ሊመስሉ የሚችሉ በወራት ውስጥ የሚወጡ በአመት ላይ ግን ስንደምራቸው ከፍተኛ የሆነ የገንዘብ መጠን ላይ የሚመጡ ከሆነ እነዛን ያወጣጥ ባህሪዎቻችንን መቀየር ግድ ይላል። ያን ካልቀየርን እንግዲህ ያው በጀት ላይ ቢደረግም ትንሽ አብዞርብ ማድረግ የሚችሉ መንገጫገጭን የመቻል ሁኔታ መፍጠር አዳጋች ይሆናል ማለት ነው። አንዳንዴም ከጊዜ አንፃርም አብዛኛውን ጊዜ ታይም ኮንሱሚንግ ይባላል። በጀት ሲሰራ በጣም ብዙ ጊዜ የሚፈጅም ስለሆነ የችኮላ የሚሰራበት ነገርም ይሆናል። ያ ደግሞ በጣም ትልቁ ችግር ትክክለኛ የሆነ ጥናት ካልተደረገበት ይሄ ኢንዱስትሪ ራሱ በቃ ድርጅቱ የሚሰራበት ዘርፍ ምን አይነት ሁኔታ ውስጥ ነው ያለውን የሚለውን ነገር ካላወቀ ይሄም ደግሞ ድርጅት በሚቀጥሉት 1 አመት ብቻ አይደለም እኮ 2 አመትም 3 አመትም ይሄንን ያህል ወጪ አውጥቶ የሚመልስበት ስርዓት ይሄ ነው። ከዛም ደግሞ ሲመልስ ትርፉ ይሄን ያህል ነው ብሎ እቅድ ካልወጣበት በጣም አስቸጋሪ የሚሆን ነገር ይሆናል ማለት ነው። ታዲያ እንዴት ነው የምንፈታው ይሄን ችግር ስንል የበጀት ኮንትሮል ሜካኒዝሞች በርካታ አሉ። አሁን አንዳንዴ ስፕሬድሺት አሁን ኤክሴል አብዛኛው ጊዜ እኔ ሁሌም ሲሰራ ይሄ ወጪ ነው ይሄ ገቢ ነው እንደዚህ የማቻቻል ነገር አለ። ያ ሳይሆን ሴንትራላይዝድ የሆነ አሁን እንደው በማኔጅመንትም ቲም ወይም በአስተዳደር ቡድኑ ላይ ጫና ቢፈጥርም ሁሉም ሰው ኢንቮልቭድ በሆነ መንገድ ፎሎ አፕ እየተደረገ የበጀት አካሄዱ የወጪ አካሄዱ ቁጥጥር ቢደረግበት በጣም ጥሩ ነው። ሌላም ደግሞ ትራኪንግ ሲስተሞች አሉ። አሁን ቴክኖሎጂ ላይ በጣም አዳዲስ ቴክኖሎጂዎች መጥተዋል። እነዚህ ቴክኖሎጂዎች ከምንም የበለጠ ያሉትን ወጪዎች ኪፕ አፕ እያደረጉ ይሄን ያህል ጥሬ ገንዘብ ቀርቷል ከበጀት ላይ በሁለት ኳርተር ወይም በሩብ አመት ሪፖርት ላይ ይሄን ያህል ተጠቅመሃል፣ ስለዚህ ወደ 3ኛ እና ወደ 4ኛ ላይ ያለህን ወጪ መቀነስ ይኖርብሃል ብለው ኢንዲኬቲቭ ወይንም አመላካች የሆኑ ነጥቦችን ያስቀምጣሉ። እነዚህን ቴክኖሎጂዎችን በመጠቀም እንደ ሶፍትዌርም እንደ አፕም በማድረግ ይችላሉ ማለት ነው። ከምንም በላይ ግን ያው ትርፋማ ለመሆን እስከሰራ ድረስ ወጪን የመቀነስ ነገር ማተኮር ቢኖርበትም አንዳንዴ ኳሊቴቲቭ የሆኑ ነገሮችን በመጨመር በጀትን ኮንትሮል ሊያደርጉ ይችላሉ። አብዛኛውን ጊዜ አሁን አንዳንድ ሰው ስራ ደርቦ እንዲሰራ ሊሆን ይችላል፣ ሺፍቶችን በማስተካከል ሊሆን ይችላል። እነዚህ ኤፊሽንት በሆነ ወይንም በጣም ውጤታማ በሆነ መንገድ ያሉንን ሪሶርሶች ወይም ሀብቶችን በመጠቀም በጀታችንን ኮንትሮል የማድረግ ወይም የመቆጣጠር ሂደት ልናደርግ እንችላለን። የፋይናንስ እቅድን እንግዲህ ለድርጅቶች ስንመለከት ኮምፕሊኬትድ ቢሆንም በቀላሉ ለማስረዳት ሞክሬያለሁ። አንድ ሰው ድርጅት ከፍቶ አካውንታንት ያስፈልጋል ሁሌም ቢሆን፣ ግን አቅም ደግሞ ከሌለው ወይንም ሳድግ ወይም ድርጅቱ ሲያድግ አካውንታንት እቀጥራለሁ ብሎ የሚያስብ ሰው ግን ቀደም ብያነሳኋቸውን የኤክሴልን መጠቀም አፖችን መጠቀም እነዚህ ነገሮች በማድረግ ኮንሶልድ የሆነ ወይንም ቁጥጥር ያለበት የበጀት አካሄድ ማድረጉ በጣም አስፈላጊ ነው። ወደ ግለሰብ ደግሞ ስንመጣ እንግዲህ አንድ ግለሰብ ደሞዝ ይኖራል ወይንም ገቢ የሚያገኝባቸው የተለያዩ መንገዶች ይኖራሉ። በአማካይ ግን በወር የሚያገኘውን ገቢ መገመት አያቅተውም ወይም ያውቃል በትክክል። ስለዚህ ወጪውን እንዴት ማኔጅ ማድረግ አለበት? ከገቢው በላይ ወጪው ከሆነ በጣም ችግር ያለበት ሁሌ በብድር ሁሌ በጭንቀት ይሆናል አይደል? ይሄንን ነገር አንደኛ ለምንድን ነው የሚመጣው ብለን ብናስብ የመጀመሪያውን ስናይ አላስፈላጊ የሆኑ ነገሮች ላይ ወጪ ማውጣት ነው። ስለዚህ ይሄንን ባህሪ መቀየር የመጀመሪያው ውሳኔና እንደ መፍትሄ የምንመለከተው ነው። ሌላው ግን በጀትን ስለ በጀት እያወራን ስለሆነ በጀት አድርገን እንዴት ነው በጀቲንጉ በትክክል መሄድ ያለበት ወይንም ሂደቱን በምን መልኩ መቆጣጠር እንችላለን የሚለውን እንደ መፍትሄ ሐሳቦች 4 ነገር እኔ የምጠቀምበት አንደኛውን እነግራችኋለሁ። አንደኛው 50 20 30 የሚል የበጀት እቅድ ማድረግ ነው። ምንድነው? አንድ ሰው መጀመሪያ ላይ ያነሳው 10,000 ብር አለ አይደለ? ደሞዝተኛ ከሆነ 50% ወይንም 5,000 ብሩን በጣም መሰረታዊ ለሚባሉ ፍላጎቶች ማዋል ነው። እንግዲህ መሰረታዊ ፍላጎት ሲባል ቤትን ማንሳት እንችላለን። ልብስ እንኳን ሁሌ አንገዛም። ስለዚህ ምግብን ማድረግ እንችላለን። 50% የሚለውን እንደው የቤት ኪራይና መጠለያና ምግብ ላይ ቢያደርገው መሰረታዊ ፍላጎቱ ይሄ ይሆናል ማለት ነው። 20%ውን ደግሞ የቁጠባ ወይንም ወደፊት እንደው ችግር ቢያጋጥመኝ የምወጣበት ገንዘብ ነው ብሎ ደግሞ 20%ውን 2,000 ብሩን ማስቀመጥ። ከዛ በኋላ የሚተርፈውን 3,000 ብር ያው የሰው ልጅ መዝናናት ይኖርበታል። ካፌም ሲኒማ ምንም ሊሄድ ይችላል። እንደ አቅሙ ያንን ነገር ማድረግ ይችላል ማለት ነው። ይሄንን እንደ
መርህ ይዞ ትክክለኛ በቃ ደሞዙ ሲቀበል 50%፣ 20%፣ 30% የሚለውን እቅድ ውስጥ አስገብቶ በዚህ ቢሄድ የተሻለ ነገር ይኖረዋል ማለት ነው። ሌላኛው ደግሞ ፈረንጆቹ የሚሉት pay yourself first ይባላል አይደለ? ራስን መጀመሪያ ክፈል ይላሉ። ይሄ አብዛኛውን ጊዜ ቁጠባ ላይ ያተኮረ በጀቲንግ ነው። አስበንበት መጀመሪያ ከየትኛውም የምናገኘው ገንዘብ ላይ ይሄንን እማነካው ገንዘብ ነው ብለን የወሰነው የትኛውንም ገንዘብ ትንሽም ሊሆን ይችላል ትልቅም ሊሆን ይችላል ማስቀመጥ፣ ከዛ በኋላ የተረፈውን ገንዘብ ደግሞ ለወጪዎቻችን ማከፋፈል ሌላኛው ሁለተኛው ቀላል አካሄድ ነው። ሶስተኛው የዜሮ በጀት ይባላል። ዜሮ በጀት ሲባል ይሄኛው ለወርሃዊ ደሞዝተኞች ነው። የወርሃዊ ደሞዝተኞች ላይ ዜሮ ቤዝድ በጀት ነው የሚሉት። ምንድነው ካታጎሪ አድርገን ሁሉንም ነገር ከፋፍለን የምናገኘውን ብር በቃ በትክክል ይሄንን ነው ማውጣው፣ ይሄንን ለዚህ ነው ማውጣው፣ ይሄን ለዚህ ነው ማውጣው፣ ይሄን ለዚህ ነው ማውጣው ብለን በደንብ ከፋፍለን የምናስቀምጥበት ነው። ያ ነገር ዜሮ ይሆናል ማለት ነው። ገቢያችን ሙሉ ለሙሉ ለዜሮ ይሆናል ማለት ነው። አራተኛውን እና የመጨረሻውን ስንመለከት የኤንቨሎፕ በጀቲንግ ይባላል። ይሄ ማለት ድሮ በጥሬ ገንዘብ አብሶ ሲከፈለን በጣም የሚጠቅም ነበር። ምንድነው ፖስታ ውስጥ ለእያንዳንዱ ክፍል በለው ወይም ካታጎሪ የወጪ ክፍሎቻችን ፖስታ ውስጥ ማስቀመጥ ነው። ከዛ ፖስታ ውስጥ በቃ ኤግዛክትሊ ለዚህ ነገር ይሄንን ነው ማውጣው ከዚህ በላይ አላወጣም ብለን የምናስቀምጣቸው ነገሮች ይኖራሉ ማለት ነው። አሁን የቤት ኪራያችንን ስንቀበል ገና ደሞዛችንን በፖስታ ከፋፍለን ማስቀመጥ ማለት ነው። አሁን ይሄ እንኳን ትንሽ ከበድ ሊል ይችላል። ለምን በጥሬ ገንዘብ እንኳን የምናረጋቸው እንኳን ግብይቶች ቀንሰዋል፣ እንኳን የደሞዝ መቀበላችን በጥሬ ገንዘብ መሆኑ ቀርቶ ማለት ነው። ስለዚህ እኔ አሁን የምጠቀመው አንድ አፕ አለ። ይሄም አፕ ኤንቨሎፖች ክሬት አድርገን የተለያዩ ወጪዎቻችንን በዛ የምናረግበት ነው። ይሄንን ስንጠቀም አንደኛ ሊተርፈን ይችላል። አሁን ለትራንስፖርት የሆነ ነገር ብለን አወጥተን ከትራንስፖርታችን የሚተርፈን ነገር ወደ ሌላ ማድረግ እንችላለን። የመዝናኛ ኤክስፔንስ እንደ ፍላጎታችን ስለሆነ ማለት ነው። የመዝናኛ ኤክስፔንስ ብለን ያስቀመጥነው ነገር ላይ ከተረፈን ወደሚቀጥለው ወር ልናዞረው እንችላለን፣ ወደ ሴቪንጎቻችን ልናስገባው እንችላለን። እነዚህ ነገሮች መጠቀም እንችላለን። ስለዚህ አንድ ግን ወጫችን ይሄ ላይ ከዚህ ገንዘብ በላይ ማውጣት አልፈልግም ብለን ያቺ ፖስታ ውስጥ ማስቀመጥ አይፈቅድልንም። አሁን መተግበሪያ ላይ አብሶ ከአካውንቶች አሁን ውጭ ሀገር ላይ እንዲያውም ከባንክ አካውንታቸው ጋር ራሱ ያገናኙታል የበጀት አፕን። ይሄንን ነገር ከተደረገ አይፈቅድልንም፣ ቀይ ያሳየናል። ይሄ ነገር ከበጀት ውጪ ነው፣ ከሌላ ኤንቨሎፕ ማምጣት ካለብህ ከሌላ ኤንቨሎፕ ማምጣት ይባላል ማለት ነው። ያ የፋይናንሻል ዲሲዥን ወይም የውሳኔ አሰጣጥ ሂደታችንን በጣም ቁጥጥር ያለበት እንዲሆን ያደርጋል ማለት ነው። ስለዚህ እነዚህን አራቱን እንግዲህ እንደ አማራጭ አይተን እንደ ሰውም እንደ ድርጅትም ያለንን ወጪና ገቢ በማቻቻል ጠንካራ የሆነ የፋይናንስ እቅድ ወይንም ስርዓት እንዲኖረን ማድረግ የምንችልባቸው አማራጮች ናቸው። እንደ ግለሰብም እንደ ድርጅትም መኖር ያለብን ልበል፣ ድርጅት ደግሞ ከሆነ መስራት ያለበት ባለን በጀት ወይንም ከምናገኘው ገቢ አንፃር በተወሰኑ መንገድ ይሄንን ወጪ እንደዚህ ያደርጋለሁ፣ ከዛ በኋላ ደግሞ ከግለሰብ ከሆነ ሴቭ አደርጋለሁ። በድርጅት ደግሞ ሬኒ ዴይ ፋንድ የምንለው ወይንም ከባድ ጊዜዎችን ለማቻቻል የምናስቀምጣቸው የፋይናንስ አስተዳደር መንገዶች በጣም አስፈላጊ ናቸው። የዛሬው ሃሽታግ ሽቀላ ይህን ይመስል ነበር። አስተያየትና ምልክቶቻችሁን በሰማያዊ ታስፍላኩን። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ